ሙሐመድ ሊይዙት ሊወስዱ ታሪካቸው እንትን ሊሉ ሲሉ ጥበቃ ተጀመረ። ኦልሞስት ማስተማር ነው ቅድሚያ ያለብን፣ መከራከር ሳይሆን ማስተማር ነው ያለብን። አንተ አዳምጥ ተወሱን እኔን አስቀምጠህ እናንተ እያወራችሁ ነው። ውይይት ወይ ክርክር ከሆነ እድል ስጥ። ቀጥሉና የነሱ የሚቆጥሩበት አቆጣጠራቸው 3 አሽሁር 3 ወር አበባ ነው 3 ወር ነው የሚቆጥሩት። ወላቲ ለም ይሂድና ከذلك እነዚያውም ደግሞ የወር አበባ ያላዩት ማለት የኢስና ብሎ ማለት የወር አበባ ከማየት ተስፋ ቆርጠዋል። ማዕና እድሜያቸው አልፈዋል ከወር አበባ በቃ ተቋርጧል። ወላቲ ለም ይሂድና ማለት ደግሞ ገና የወር አበባ ማየት ያልጀመሩት ለሽገሪህና ማለት ተጠበቀ የተጀመረው ሁለት ፈረንጆች ውስጥ ለውስጥ ቀብሩን ከፍተው ለመውሰድ ከዛ ደግሞ ለታሪካቸው ለማድረግ በዛ የተጀመረ ነው። ከዛ ጥበቃ ተጀመረ፣ እነሱን ተያዙ። ከዛ የተጀመረ ነው እንጂ ቀብርን ደግሞ የሞተ ሰው ምንም አምልኮት የለም። ወንድምሽ ደግሞ እያለ ያለው ሙስሊሞች እየሄዱ እያመለኩት ነው፣ እሱን እንዳያመልኩት ነው ፖሊሶች እየጠበቁ ሊመለክ አይችልም። እኛ ረሱልን ሰለላሁ ዐለይሂ ወሰለም ረሱላሁ ዐለይሂ ብለን ወንድምሽ ነው ያለው። ወንድምሽ እያመለኩት ነው። እንደዛ ነው መልሱ እንጂ ሰው እንደሱ አይመልክም። ተሳመንካለህ ወንድምሽ ነው ያለው ነው አይደለም ያልኩት። ክርስቶስ እንኳን አናመልክም። ኢየሱስ ክርስቶስ እንኳን አናመልከውም። ነብይ መሆኑን ነው የምናምነው። እኮ ስለማታመልኪ ደግሞ ገሃነም ትገቢያለሽ። እሱ ላይ ክርስቶስን በማምለክሽ ገሃነም ትገቢያለሽ። ሙሐመድ ግን ለምንድን ነው እሱ የሚጠበቀው በየስራው? ወንድምሽ ምንድን ነው ያለው? ሙስሊሞች ስለሚያመልኩት እንዳያመልኩት ነው። አንቺ ደግሞ መጣሽና ቅድም እኔ ያልኩትን ደገምሽ። ምን አልኩኝ እኔ? የሚጠበቅበት ምክንያት ሰዎች ያዋርዷቸዋል። ሙሐመድ ተራ ብጣሽ አጥንት እንደቀረው በስብሶ ኢቭን አሁን አፈር ሆኖ አልቆም ሊሆን ይችላል። ምንም እንደሌለ ያዋርዷችሁ ነበረ። ነገር ግን ያ እንዳይሆንባችሁ ፖሊሶቹ ነኝው ፌደራል ፖሊስ መሳሪያውን ደቅኖ ስናይፐሩን ይዞ ይጠብቃል። ለምን? ሬሳው ባዶ መሆኑን እንዳያሳይ፣ አጥንቱን የበሰበሰውን እንዳያሳዩ። አልበሰበሰም በህይወት አለ መቃብር ውስጥ ብለው ይፎግራሉ። ያለምን ቢሊየን ህዝብ ማለት ነው። ስለዚህ እኔ ያልኩትን አንቺ ደገምሹ። ምን ተረተረተ ነገረሽ? አንቺ ደግሞ ምን ብለው ነጮች ውስጥ ለውስጥ ቆፍረው አጽሙን ሊወስዱት ሲሉ ሬሳውን ሊወስዱት ሙሐመድ ሊይዙት ሊወስዱት ታሪካቸው እንትን ሊሉ ሲሉ ጥበቃ ተጀመረ። አንቺ አልሽ ሁለት ነጮች። አንቺ ባትዩም እኔም ብየዋለሁ። ምን ነጮቹን ባትዩም እኔም አስቤዋለሁ። ማንም ገሃነም መግባት አይፈልግም። እውነተኛ መቃብር የሆነ መቃብር ቦታ ቢሆንና ነብይ ነው ቢባል አይበሰብስም ቢባል በህይወት አለ ቢባል ማንኛውም ጤናማ ሰው ሄዶ ቆፍሮ አይቶ ማረጋገጥ ይፈልጋል። በስብሷል አልበሰበሰም የሚለውን። እንዳትዋረዱ ምን አደረጋችሁ? ትልቅ የመስጊድ ገነባችሁበት። ከዛስ ዙሪያውን በጥበቃ አካበባችሁ። አዩብ የምትሉት እናንተ ማለት ነው። ኢዮብ በእኛ ኢዮብ ይባላል፣ በእናንተ አዩብ ታሞ ተኝቶ በነበረበት ሰዓት ላይ ሚስቱ ብቻ ነበር የምትንከባከበው፣ ሰው ሁሉ ከርቶት ማለት ነው እንደ እስልምናው። እና የሆነ ቀን ላይ ብዙ ዳቦ ዛለት መጣች። እቺ ሴት ልከዳኝ ትችላለች ብሎ አስቦ በሆዱ ኢዮብ የእናንተው አዩብ ማለት ነው ተቀጠቅጣታለሁ ሲድን አለ። ከዛ አላህ ምን አለው? ልክ ሲድን ጠበቀና ቃል ኪዳንህን እንዳታፈርስ ሚስትህን ሂድና ደብድባት አለው። ያው ምን አይነት ጤናማ ነው? ሚስቱ ምንም አልበደለችው እኮ ብዙ ዳቦ አመጣችለት። ቁርአንህና ተፍሲራቶችህ ላይ ምንም የበደለችው ነገር የለም። አሳየኝ እስኪ ጥቅሱን አውጣ። ኦኬ ሱራ 38 44 አንዴ ክፈተው ክርስቲያን። ሶሪ ራቴን እየበላው ነው። ግን ክርስቲያን ቀጥል። በእስልምና እመጣለሁ ብሎ ካሰበ መምታት ግዴታ አለበት። ወንዱ ወጣ ካለች እሱን ሳታስፈቅድ ውጪ ካገኛት መደብደብ አለበት ነው የሚለው ሸሪዓው። አጥራምበው
ያ ለአዩብ ነው እንደዚህ የተባለው ወንድማችን ሱራ 38 ሱረቱል ሷድ ቁጥር 44 ላይ በእጅህ ጭብጥ አርጩሜ ያዝ በእርሱም ሚስትህን ምታ መሐላህንም አታፍርስ አልነው። ስለዚህ አላህ ለነብዩ በድር እያለ ያዘው ማን ነው? አላህ ነው። እስኪ ከመጀመሪያው ጀምሪ እንደዚህ አሁን የመጀመሪያው ሐሳብ ካለ ከላይ ባየው ደስ ይለኛል። ልክ አድርግለት። ታሪኮቹ አይገናኙም። ብዙ ስለ ኢዮብ ነው የሚተርከው። ሴጣን እንዳሳሳተው እንትን እንዳለው እንደፈተነው ምናምን እንዳሰቃየው ምናምን ዝቅ አድርገው ያ ለነርሱም ኦኬ ዝቅ አድርገው አንድ እሺ አሁንም ዝቅ አድርግለት ትንሽ ሜቢ ከፈለገው ባሪያህን ኢዮብን አወሳ ነው ያለ ስለ ኢዮብ እንደሚያወራ ባሪያችንን ኢዮብን አወሳናቸው አወሳላቸው እኔ ሴጣን በጉዳትና በስቃይ ነካኝ ሲል ጌታውን በተጣራ ጊዜ በእግርህ ዘምታ ይህ ቀዝቃዛ መታጠቢያ መጠጥም ነው ተባለ። ከፍ አድርገው ለእርሱም ከኛ ዘንድ ለችሮታ ባለ አእምሮችንም ለመገሰጽ ቤተሰቦችን ከነርሱም ጋር መሰላቸውን ሰጠነው። አፋርገው በእጅህም ጭብጥ አርጩሜን ያዝ በእርሱም ሚስትህን ምታ መሐላህንም አታፍርሳል ነው። እኛ ታጋሽ ሆኖ አገኘነው። ምን ያማረ ባሪያ እርሱ በጣም መላሳ ነው። አፋርገው ባሮቻችንን ኢብራሂምንም ይስሐቅንም ያዕቆብንም የኃይልና የማስተዋል ባለቤቶች የሆኑትን አወሳናቸው። አይ ቼክ ኢት በቃ አሁን ይሄን አየሁታ በትክክለኛ ቃል ትርጉምና ተፍሲሩን እውነት ከሆነ ከፈተለት ከተፍሲራሹ ቁርጡቢን ከፈተው ለምሳሌ እነን እንዴት ነው የፈሰረው? ጠበሪን ወይ ቁርጡቢን ወይ ኢብን ከሲር እንዴት እንደፈሰሩ ኢብን ከሲር 100 አርጩሜ ይዞ እንዲገርፋት እንዳዘዘ ያስቀምጠዋል። እንትናም ጃለሌንም በተመሳሳይ ቁርጡቢም እንትኖችን ያመጣል የተለያዩ ስናዶችን ያመጣና ጠበሪን ቁርጡቢን ከፈተው አንዴ ሁሉንም እንትኖች ያስቀምጣቸዋል እይታዎች ያስቀምጣቸዋል በእንዲቴል ኦኬ ሶስተኛ እንደዚህ እያለ ሁለት ጀምረው ወደ ታይ ዝቅ በልና አይ ቲንክ ሁለተኛ ሶስተኛ ኦኬ ትሪቲንግ ካርሽን ያከርስ ናሬሽኖችን እያስቀመጠ ቼኖቹን እንትኖቹን ሳቦችን እንትን አስቀምጠው እንደሚጠርቅበት የለም ያ ይኸውናችሁ እዚህ ጋር ሰከንድ ይልና ኦኬ ሰከንድ ይልና the second what's adabin ibn al-musayyab narrated that she brought him more than the bread she usually brought him so he feared he betray so he swore to lasher ምን ይላል ይሄ ስኮላር እንዳስቀመጠው ማለት ነው አዩብ ሚስቱን የመታበት ምክንያት ሁሉ ጊዜ ከምታመጣው ዳቦ የበለጠ ብዙ ዳቦ ይዛ መጣች እና ትፈታኛለች ወይም ትክደኛለች በሚል ፍራቻ የተነሳ እንዲደበድባት ቃል ገባ። በፍራቻ አሁን ጥሩ ማለት ብዙ ዳቦ ይዞ መምጣት እንዴት ነው ሚስትን የሚያስደበድበው? ትክደገና ከዛ በኋላ ደግሞ ችግሩ እኮ ምንድነው እሱ ራሱ ቢመጣት እኮ ጥሩ ነበረ። አይቼው ተመልሼ ልግባ አይቼው እኔ ቼካሪ ቁርአን ትክክለኛ ቁርአን ፍቺ አይቼው ልግባ እኔ ተመልሼ ቼክ አድርገው በቃ እሺ ስድስት ለምን ያው ከጠየቁ እኮ ጀመርኩ የወር አበባ ምናምን ስትላል ህፃናትን ሙስሊምና ህፃናትን ለጋብቻ ይፈቅዳል የሚል ሐሳብ አንስተው ተወራ ነበር። ቪዲዮ ከፍተ ማቃል እሺ ቪዲዮ ላይ ቅሬታ አለ። እሺ እናንተ ላይ ያለውን እኔ አንድ ጥቅስ ልስጥ። እሺ
ቅድሚያ ቪዲዮ ላይ ቅሬታ አለ፣ እኔ ላይ ያለውን ትሰጠኛለህ። ችግር የለውም። ቪዲዮውን በደንብ ስላልሰማሁት ሀሳቡ ግን ገብቶኛል። ለምን እንዳቀረባችሁ ምንድነው ሳሰማው ካደለም ነው ተቃውሞ የምገባው? ያው ሲያወራ ቃል ሲያወራ ስለሰማሁት እስልምና እስልምና የወር አበባ ያላዩ ሴቶችን ለጋብቻ ይፈቅዳል እያለ ነበር። ተቃውሞ አለ ስለይ የለኝም። እሺ ሐሳቤን እንቀጥል። አይ ተቃውሞ ካለለ ኮፒር ጨረስን። ክርስትናው ላይ መቀጠል ትችላለህ። አንተ ጋር ያለው ጨረስክ። እሺ ልቀጥል። ያ ምክንያቱም ያልከ ምንድነው እሱ ፔሬድ ያላዩ ህጻናትን ማግባት እስልምና ይፈቅዳል የሚለውን እኛ አንስተናል። እስልምና ይፈቅዳል በቪዲዮ ማሳይተናል። ያመጣናቸው እንትኖች አሉ። ተቃውመናል አንቃወምም። ኩቺንስ አዎ ይፈቅዳል ነው አይደለ? እሺ ቀጥል። እዚህ ላይ ከተስማማ እስልምናው ህጻናትን ማግባት መገናኘት ፔሬድ ያላየችን ይፈቅደዋል። ችግር የለውም። ተቃውሞ የለኝም። አዎ ይፈቅደዋል ብለህ ካልክ ቀጥል። ወደ ክርስትናው መግባት ትችላለህ። ይፈቅዳል አላልኩም። ፖለቲካ አትስራ። አይ ተቃውሞ የለኝም አልከኝ። ተቃውሞ የለኝም አልከኝ እኮ ሲያብራራ የነበረው ሐዲሱ ስለምን እንደሆነ አልሰማሁም። ቃል ግን ሲያወራ ሰማሁት። ሱረት ጠለቅ የፍቺ ምዕራፍ 24 ላይ ያለው እነኛ በኢዳቸው ያቋረጡ በኢዳቸው በተጠራጠሩ የኢዳ ባለቤቶች 3 ወር ነው። እነኛም አደፍን ገና ያላዩት ኢዳቸው እንደዚሁ ነው። የእርግዝና ባለቤቶች ልጆቻቸው መውለድ የሚለውን ክፍል ነው ኡስታዙ ያብራራው። እኮ ስለምንድን ነው ታዲያ ያብራራው? ስለ ፍቺ እና ታዲያ ስለ ፍቺ የወር አበባ ያላዩ ሴቶችን መፍታት ትችላላችሁ ማለት ህፃናትን አግቡ ማለት ነው እንዴ? ሳታገባ ትፈታለህ እንዴ? እኮ አሁን ስለማግባት ሳይሆን እሱ እየተናገረ ያለው እሺ አንዴ ክፈተው ክርስቲያን ክፈሉት። ሱረት ጠለቅ 24 ላይ የፍቺ ምዕራፍ እነኛም ከሴቶቻችሁ ከአደፍ ያቋረጡ በኢዳቸው ህግ ባይዘይ ቶፒካችን አልነበረም። ቃል ቪዲዮ ስላስደመጠ ነው የኛው ችግር የለውም። እሺ እነዚያም ከሴቶቻችሁ ከአደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። ስንት ነው? ከአደፍ ያቋረጡ ኢዳቸው ስንት ነው? ጀነራል 3 ወር። ኦኬ 3 ወር ይጠበቃል ማለት ነው አይደለ? ኦኬ እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው። ስንት ነው እነኚህ? 3 ወር። እነማን ናቸው እነኚህ? አደፍን ያላዩ ማለት ምን ማለት ነው? ያገቡ ሴቶች ሆነው አደፍን ያላዩ የወር አበባ ያላዩ ማለት ነው። እሺ መጀመሪያዎቹ እነማን ናቸው? እነዚያም ከሴቶቻችሁ ከአደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ በኢዳቸው 3 ወር ነው። እነማን ናቸው እነኚህ? ያገቡ የወር አበባ ያላዩ እሺ ሁለተኞቹ እነማን ናቸው? ያገቡ የወር አበባ ያላዩ ሁለቱም። ታዲያ ምንድነው እሱ የሚደጋግምብን? አደፍ ያቋረጡ ገና አደፍ ያላዩ ቃላት እኮ ይለያያል። ፈይሰል እሱ ነው አሁን ይወደ ስለ ፍቺ ከሆነ የሚያወራው ሁለቱም አንድ ናቸው። ሁለቱም አግብተዋል፣ ሁለቱም አደፍ አቋርጠዋል እያልከኝ ነው። አዳምጥ። የመጀመሪያዎቹ ያገቡ የወር አበባን ያዩ፣ ከዛ ሁለተኛ ላይ ደግሞ ያገቡ የወር አበባን ያላዩ። ስለዚህ ይሄ የወር አበባ ለማየት በተለያየ ምክንያት ሊመጣ ይችላል። ዞሮ ዞሮ ግን ህፃናትን ሳይሆን እየተናገረ ያለው የወር አበባ ስላላዩና ስላዩ ሴቶች የፍቺ ህጉ እያወራ ያለው ስለማን ነው እያወራ ያለው? የፍቺ ህጉ ያገቡ ሴቶች ናቸው። ያገቡ ሴቶች ናቸው። እነኚህ ዞር ያገቡ ናቸው አለ ታሪኩ ትዳር ውስጥ ያሉ ናቸው። ስለዚህ መፍትሄ ነው የመጣው። ስለዚህ ስለ ፍቺ ነው የወር አበባ ያላዩና ያላዩ ሲል አግብተው የወር አበባ ያላዩና ያላዩ። ስለዚህ ያቋረጡ አደፍ ያቋረጡ ማለት ምን ማለት ነው? አደፍ ያቋረጡ ማለት የወር አበባቸውን ያላዩ ማለት ነው።
ምንድነው አሁን ጥያቄ? አደፍ ያቋረጡ ማለት የወር አበባቸውን አላዩ ማለት ነው? ነው እንደዛ አይደለም። የወር አበባ ሊቋረጥ የሚችለው ሴት ልጅ ሜኖፖዝ የምትሆነው ዲቱ ኤጅ ነው። ሞስት ፕሮባብሊ በኤጅ ነው። እድሜዋ ሲገፋ ከ40 ምናምን በኋላ ታረጣለች ሴት ልጅ ሜኖፖዝ ትሆናለች ማለት ነው። ፔሬድ ወይም እንትኗ አደፍ ያቋረጠች የሚለው እሱን ነው። እድሜያቸው የገፋ ቁርአን በአማርኛ ያለውን በዛ በተፍሲሩ ጭምር ክፈተው ክርስቲያን እድሜያቸው የገፋ ችግር የለውም እኮ በትንሽ ያረጡ ማለት እድሜያቸው ስንት ሆኑ ማለት ነው? የገፉ ማለት ነው። ፔሬድ ማየት ያቆሙ which is ማያዩ አንድ በል እነኛ አደፍ ማየት ያልጀመሩ ማለት ደግሞ ሴቶች ፔሬድ ማየት ማይጀምሩት አንደር ኤጅ የሆኑ ማለት ነው። ፒበርቲ ያልደረሱ እድሜያቸው ለጉርምስና አልደረሰ ማለት ነው። አይደለም ማለት ፔሬድ አላየ ማለት ምን ማለት ነው? ሴት ልጅ ገና ፔሬድ ያላየች ማለት ምን ማለት ነው? ባዳም ስለ ፍቺ ነው አይደል የሚያወራው እኮ። ፔሬድ ገና ያላየች ማለት ምን ማለት ነው? ገና ያላየች ማለት ገና የወር አበባ ያልመጣ ማለት ነው ከፍቺው በፊት። ማን ያለ እንደዛ? ቁርአኑ እንደዛ ነው የሚለው። እንደዛ እንዳትል ቁጥር 3 ላይ ሎክ ከፍቺው በፊት ገና ፔሬድ አልመጣች እንዳትለኝ ደግሞ ክፈተው ያንኛውን ቁርአን ጋር አንዴ እዛው ይመልስልሃል። 3 ላይ ይመልስልሃል። እሷኛዋን ሴት ምን ይላታል? ኖ እዛው 4 ነው እንጂ 4 ነው አለው። ሎክ 3 ሴቶች ናቸው የተጠቀሱት። ፈይሰል በበል 3 ሴቶች ናቸው የተጠቀሱት። አደፍ ያቋረጠች፣ አደፍ ማየት ያልጀመረች፣ የእርግዝና ባለቤት። 3ቱንም ከቷቸዋል። 3ቱ ባይጠቀሱ ኖሮ አንተ ያልከው ሜቢ እንደው ለመደበቂያ ይሆን ነበረ። አዋጣም ሎክ እነዚያም ከሴቶቻችሁ ከአደፍ ያቋረጡ which is ሜኖፖዝ የሆኑ ማለት ነው ያረጡ ማለት ነው። ብትጠራጠሩ ኢዳቸው 3 ወር ነው። ከተጠራጠርክ ፔሬድ ማየት አቁማለች which is አትወልድም ማለት ነው። ነገር ግን ብትጠራጠር ኢዳቸው ስንት ይሆናል? 3 ወር ይሆናል። ኦኬ እነዚያ ገና ኢንስታንት ነው ገና አይተው ያቋረጡ አይደለም። ገና ማለት ምን ማለት ነው? ጀነራል ያልጀመረ ነው አይደለም? ገና አደፍ ያላዩ which is ማየት አልጀመሩ ማለት ነው። ገና አደፍ ያላዩት ምንድነው? በኢዳቸው እንደዚህ ነው። ስንት ወር? 3 ወር። አደፍ ያልጀመሩ ማለት ነው። ገና አደፍ ያላዩ ያልጀመሩትም እነሱ እነኚህ ፔሬድ አያዩ። የመጀመሪያዎቹም ፔሬድ አያዩ። እዚህ ጋር የተጠቀሰው ክፍሉ እንዳለ ፔሬድ ስለማያዩ ነው። ፔሬድ ስለምታይ ሴት ሌላ ቦታ ተጠቅሷል። የወረደው ይሄ ክፍል ሌላ ፔሬድ በታለ ሌላ ቦታ ተጠቅሶ ሱራ 228 ይመስለኛል ሜቢ ቼክ እናደርጋለን። እዛ ተጠቅሶ ፔሬድ ስለምታዋ ተጠቅሶ ፔሬድ ስለማያዩ ሴቶች ተጠይቆ ነው። 3 ሴቶች ናቸው ፔሬድ ማያዩት። አንደኛ ገና ፔሬድ ማየት አልጀመረች፣ ሁለተኛ እድሜዋ የገፋ፣ ሶስተኛ እርግዝና ባለቤት። እነኚህ 3ቱ ፔሬድ ማየት አይችሉም። እነኚህን እንዴት እንፍታ ነው ጥያቄው። ስለዚህ ምንድነው እሱ የመጣው መፍትሄ? ሎግ የእርግዝና ባለቤቶች እርግዝና ጊዜያቸው እርግዝናቸውን መውለድ ነው። እነኚህም ፔሬድ አያዩ 3ቱም ማለት ነው። አሁን ግልጽ ነው። ኦኬ ቁርአኑ የሚናገረው አርባ አንዴ ክፈተው። እሺ እዚህ ላይ ገና የሚለው እዚያም ገና አደፍን ያላዩት ኢዳቸው እንደዚህ ሆኖ ሲል 3ቱም ሴቶች የወር አበባን ማየት የሚችሉ የወር አበባ ወቅታቸው ስላልደረሰና የወር አበባ ወቅታቸው ስለደረሰ ሴት ነው። ስለ እድሜ አይደለም። ገና ሲል አንጻራዊ ነው። አንደኛ 3ቱም ፔሬድ ማየት ናቸው። ቁላውራ እንጂ ብራዘር ቀጥል። ቁርአኑ እያወራ ያለው አግብተው ስለነበሩ ሴቶች የፍቺ ህግ ነው። ስለዚህ የፍቺ ህጉ በወር አበባ ሁኔታ ላይ የፍቺው ስነ ስርዓት ይፈጸማል። የወር አበባ ያላዩ እንደገና ደግሞ ገና ሲል የወር አበባ ለማየታቸው እንጂ ገና እያለ ያለው እድሜያቸውን እየገለጸ አይደለም። ስለዚህ ይሄ እንዴትም ሆኖ ፖለቲካ የሚሰራበት አንቀጽ አይደለም፣ የአረዳድ ችግር ካልሆነ በስተቀር
ችግር የለውም። ሎክ ፖለቲካ የሚሰራበት ሳይሆን አሁን ከኔ ጋር ብቻ ሳይሆን የምትጋጨው አሁን የተከፈተለ ኡስታዝ ጋር ትጋጫለህ። ከእሱ ጋር ብቻ ሳይሆን በብዙ ኡስታዞች ጋር ትጋጫለህ። አሁን ቁርአንና አማርኛውን የሼክ ዘይን መሐመድንም ክፈተው የወረደበትን እንደዚህ ይለዋል። ቀጥላ ነው ክርስቲያን ደረቅ ያለ ስለሆነ እዚህ ተፍሲራቶቹ በሙሉ ማለት ይቻላል እፎይ እናንተ ያልከው ነው የሚናገሩትና ከዛ ውስጥ አንዱ ሼክ መሐመድ ዘይኔ ይሄንን ቁርአን ሳውዲ አረቢያ ያሳተሙ ሼክ ናቸው። እሳቸው የተናገሩትና ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት በአልበቀራ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ካሊድ ቢን ዑመር ቢን ቀይስ የተባለ ሱሐቢ ለነብዩ የወር አበባ የማታይ አሮጊት የወር አበባ ያላየች ሕፃንና እርጉዝ ሴት እንዴት ሊሆኑ ነው ኢዳዋን የምትቆጥረው ብለው ይጠይቁታል። በዚህ ሕግ አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ይህ አንቀጽ የወረደው። እነማን ናቸው? የወር አበባ ማየት ያቆመች አሮጊትና የወር አበባ ያላየች ሕፃን የወር አበባ ያላየች ሕፃን እና እርጉዝ ሴት የሚናገረው ስለ ሶስቱ ብቻ ነው። ዋሂዲ ማን ነው? ምንድን ዋሂዲ ማን ነው? ምንድነው አሁን ያነበብኩት? ዋሂዲና ሱዩጢ ዘግበውታል እኮ የታለ ሐዲስ ነው ወይ? ኦኬ እና ተቀበለው ምን የቁርአን ተፍሲር የታለ? የምን ተፍሲር? ዋሂዲ የሚባል የቁርአን ሙፈሲር አለ እንዴ? ቀላል ነው። ስለዚህ ማመዘን ቀጣፊ ናቸው አይደለ? በአፍሪካ ቲቪ ላይ በአፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። እነኚህ ተከፍተውላል። ቀጣፊ ናቸው እነኚህ። ዋሂዲና ሱቲ እንዳሉ ደግሞ እናሳያለን። ችግር የለውም። ክርስቲያን አዘጋጅልኝ፣ አስባቡን ክፈተው፣ እንትኖቹን ክፈታቸው። እነኚህ ቀጣፊ ናቸው በለኛ እኚህን ሽማግሌ እኮ ነው ምንም እኮ እድል አልሰጣችሁም ለማወቅ። አይ ችግር የለውም። ለምን መሰለህ ተቂያ እየሰራ ስለሆነ አንተ ያልከውን አርጊው ልቀበል፣ ችግር የለውም። አንተ እንዳልከው እነኚህ ሰዎች ግን ውሸታም ናቸው በለኝ። እሺ አንዱ ላይ ቁምና መጀመሪያ በአንዱ ሐሳብ ላይ እናውራ። ዝም ብለህ ነካነካ እያደረግህ ከምፈረጥጥ እኔማ ለምን ፈረጥጣለሁ? አንተ እኮ ለምን ብለሽ መንጠጥ ከመሰለህ ይሄ የወረደው ክፍል አዳምጥ። ፔሬድ ስለሚያዩ ነው አልከን ማለት እኔ ልጫኔ ያልፈለኩት ለምን እንደሆነ ታውቃለህ? ስላሳዘንከኝ ነው። ያረገዘች ጀነራል አትቻለኝም። ይኸውልህ እኔ እንዳወራ እድል ስጠኝና እንዳወራ እድል ስጠኝና ከዛ በኋላ ፔሬድ ያቋረጠች እየተባለ እርጉዝ ሴት እየተባለ ገና ፔሬድ ማየት ያልጀመረች እየተባለ ሶስቱም ፔሬድ ያሉ የሚያዩ ናቸው ብሎ የተነሳ ሰው ሙግትም እኮ የለንም እኮ ኦልሞስት ማስተማር ነው ቅድሚያ ያለብን፣ መከራከር ሳይሆን ማስተማር ነው ያለብን። አንተ ፔሬድ እርጉዝ ሴት ፔሬድ ማየት አትችልም። አሁን እኮ ምን መሰለህ ተብሎ የሚባለውም ደግሞ ሴት ፔሬድ አቋረጠች የሚባለውም እድሜዋ ሲገፋ ነው። እድሜዋ ከገፋ ደግሞ በ60 በ70 ዓመቷ ላይ ፔሬድ አታይም እያልን ማስተማር ነው ያለብን እንጂ አንተን አስቸጋሪ ያደርገዋል። ገናም ስላልገባህ ማለት ነው። አያዳምጥ ተወሱን እኔን አስቀምጠህ እናንተ እያወራችሁ ነው። ውይይት ወይ ክርክር ከሆነ እድል ስጥ። ቀጥልሽ። ስለዚህ እየተናገረ ያለው ቁርአኑ አግብተው የነበሩ ከዛ ካገቡ በኋላ ግን ለፍቺ የወር አበባ ቅድመ ሁኔታቸው ነው እያስቀመጠ ያለው እንጂ ገና ሲል የወር አበባውን ያላዩበትን ወቅት እየገለጸ እንጂ ገና ሲል ግን ምን እንዳንተ ሐሳብ እነዚህ ለአቅመ አዳም ያልደረሱ ህፃናት ናቸው እያለ አይደለም። ግልጽ ነው። ኦኬ ስለዚህ ፎርሴ ኮፋር ምን ያስማማል? እኔ ደደቦኝ አልገባኝም። ይሄ ሰውዬ ደደቦ ነው ኡስታዙ? ስለ እድሜ አይደለም እያወራ ያለው እኮ ችግር የለውም። ኡስታዙ ብቻ በለልን። ይሄ ኡስታዝ ደደብና መሀይም ሆኖ ነው አሁን እኛ እንዳልነው ያለው። ክፈተው ክርስቲያን ቃል። እሺ መልካም ኡስታዙ ላስተዋውቃችሁ።
ቲቪ አፍሪካ የሚባል አለ። እዛ ላይ ፈትዋ የሚሰጥ ነው ከናጅ መሐመድ ዜኔ ጋር በመጅሊስ የሚታወቅ ሁጂስ ለህዝበ ሙስሊሙ በጠቅላላ ትምህርቶችን በስነ ስርዓት ትክክለኛ የሱኒ ሰላፊዎችን ትምህርት የሚደርስበት የቲቪ ቻናል ነው። ሳውዲ አረቢያ ሆኖ ራን የሚደረግ ነው። ሰውት ምን ብሎ እንደሚያስተምር ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ ሴትዮይቱ እድሜዋ ገፍቶ የወር አበባ ከምታይበት ካለፈ ወይንም የወር አበባ ማየት ካልጀመረች አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ። አንደኛዋ ከወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች፣ ተፈታች። አንዱ የወር አበባ ገና ማየት አልጀመረች፣ ተፈታች። إذن هون نزي سيتوش عداتشو እንዴት ነው ከተባለ هي 3 أشهر نزيتوش 3 ወር አበባ ሳይሆን 3 ወር ነው የሚቆጥሩት لقوله تعالى واللاتي يئسن من المحيض نزيا ከወር አበባ ተስፋ የቆረጡት من نسائكم ሚስቶቻችሁ إن ارتبتم የተጣጣራችሁ እንደሆነ ግራ የተጋባችሁ እንደሆነ ልንገራችሁ فعدتهن የነሱ የሚቆጥሩበት አቆጣጠራቸው 3 أشهر 3 ወር አበባ ነው 3 ወር ነው የሚቆጥሩት واللاتي لم يحضن كذلك እነዚያውም ደግሞ የወር አበባ ያላዩቷል የኢስና ብሎ ማለት የወር አበባ ከማየት ተስፋ ቆርጠዋል ማዕና እድሜያቸው አልፈዋል ከወር አበባ በቃ ተቋርጧል واللاتي لم يحضن ማለት ደግሞ ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ የወር አበባ ማየት ያልጀመሩ አለ። እሺ ሰምተዋል ጀነራል? ሰምቼዋለሁ። ስለዚህ ኡስታዙ ትክክል ነው ስህተት ነው? ትክክል ነው። ስለዚህ ቴንኪው እኔ ያልኩትና ያለው አይደለም። ቪዲዮን ቆርጣችሁ ስላመጣችሁት እሺ አሁን ደግሞ ክርስቲያን ክፈትለ ቪዲዮ መጽሐፉን ቪዲዮ ተቆርጦ ስለሆነ አይ ሙሉን ሰማው እኮ እኔስ ክፍሉን ያብራራበት ትክክል ነው። ሁለት ሴቶች ነው ማያዩት አለ። አንደኛዋ እድሜዋ ያልደረሰ አለ ህፃናት፣ አንደኛዋ እድሜዋ 45ም 50 በላይ ሆናት ናች ፔሬድ ማታየው አለ። እኔ ያልኩት ቅድም ማለት ነው። አሁን በሐዲስም እንሄድባለን። ቅድሚያ ግን ከሐዲሱ ይልቅ አማርኛውን ቁርአን ግባ። ሐዲሱ ላይ ብዙ ሐዲስ እንሄድባለን። ቁርአኑን አማርኛውን ትመጣና ስለዚህ አሁን ሼክ መሐመድ ዘይኒስ ተሳስተዋል። ማነው ሼክ መሐመድ ዘይኒ? ኦኬ ማናቸው የሚለውን ደግሞ ቃል አሳየው። አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። ተፍሲራቸው ስለ ተፍሲራቸው አትሽጡብኝ ብለው ሲያወሩ ስሟቸው ወጫላችሁ ተብሏል። ተፍሲሩ ሊሸጥ አይደለም የመጣው بالحقيقه የተሰጣችሁ ሰዎች ካልፈለጋችሁት እንኳን አንዳንዱ እንደው ማይፈልገው ሰው ቢኖር ይኖራል ብያለ አላህ ማያረግ እንኳን ወዳጆቼ እንደው ማይፈልጉኝ እንኳን ሲነይለት ብለው እንዲያነቡ ብዬ ነው ጻፈው። መሸጥ ግን ወንጀል ነው። እኔ አይደለም በወንጀል የምጠይቀው እኔ ወቅፍ አድርጌያለሁ። ያ እና ተፍሲራቸው በውድ ዋጋ እየተሸጠ ያለ አትሽጡብኝ በነፃ ነው ሳውዲ አረቢያ ገቨርንመንት እኛን ገዝተነው ነበር። ካስታወስክ ጽሁፍ አለ ፎይ ራሱ በነፃ የሚልና መጽሐፉ አለኛ ገዝተነዋል። አክቹአሊ በድብቅ ነው የገዛ ነው። ኤኒዌይስ እኚህ ሰውዬውን ምንም ማያውቁ ውሸታም ናቸው ወይንስ ትክክል ነው የጻፉት? ምንድነው? ህፃን ልጅ ነች ብሏል። ክርስቲያን አዲሱን አትፈተው። ቆይ አዲስ ላይ እንሄዳለን። ቆይ ለዚህኛው አዲስ አስፈልገው። ማናት ህፃን ልጅ ነች? ገና ፔሬድ ያላየች ማለት ህፃን ልጅ ነች ይችላል አይደለም? እሺ አንብበው። የወር አበባ ያላየች ህፃን ያው ዋሂዲ እኮ ነው የሚለው። የእሳቸው ነው የጠቀሱት ነው እሳቸው የጠቀሱት ነው። እነ ዋሂዲ ብለውታ እነ ዋሂዲም እንዳሉት አልዋሂዲ እንዳለው አስባበል ነዙል ማለት ነው ወይ አልዋሂዲ አስባቡን ነው የሚጽፈው። ቅድሚያ እኚህን ኮንፈርም አድርግልኝ። አልዋሂዲ ላይ ምን እንዳለ
እኚህ ሰውዬ ሐሰተኛ ናቸው እውነተኛ ናቸው? አላውቅም እኔ ስለሳቸው። እና ታዲያ ምን ልታወራ መጣ? ምንም መሳታ ምንም ማወራው ቆይ እሺ አሁን ላውራ ልቀጥል ጨርሳል? ምንም